አልጠገበም ያልከኝ ሰውዬ ወጠጥ ያልከኝ ወጠጤው ተው ይቅር፣ ግድ የለም። ሩጦ አልጠገበም ያልከው ሰውዬ አንተ ሩጥልኝ እና ሪካርድ ላይ በጠቅላላ ህዝቡ እየሮጠ ነው ነው የምልህ። አንተ ሩጥልኝ፣ ምን ችግር አለ? ሩጥ፣ ችግር የለውም ብሏል። እና ብቻ እያንዳንዱ አመላለሱ ፈንም ነበረው፣ ደስ ይላል። እሺ ቀጥላውን ቦምብዬ ልስማ። ሩጡን ያዝልኝ። ሩጡ አልጠገበም ለተባለው እንዲሮጥለት ፈቅዷል። ስለዚህ እኛ የመሮጥ መብት አለን ማለት ነው። እና ጋይስ ግቡ እንጂ ቀጥል። አንተ ሀሳብ ተካክለዋል። ምን ያደርጋል? ገብቶ ጠኔውን የሚያደረግ እንዲህ አብረን እንቀጸፍ እንጂ ያ ግን ቀጥል ሀሳብ ካስገባሻቸው ማስረጃ ማቅረብ ይቻላል። አሁን እኛ ወቅጠነዋል፣ ልጁን በጣም እንትን ብለነዋል እና ከሳሹ የተከሰሰበትን ክስ ማስረጃ ማስደገፍ ይቻላል። ይቻላል፣ መብት ነው። ግን እኔ እኮ እኔ ለምሳሌ እኮ ከአሞራው ጎን እኮ ነኝ። በጣም እንደተጎዳ ሀዘን፣ በተለይ ጋይስ የእውነት ለመናገር አሞራው በዛ መንገድ አንዴ አንዴ ስማኝማ፣ አሞራው በዛ መንገድ ማለት ነው ቤቱን ምንድን እሱን ሁሌ እንድናነሳው መጥፋት ስለሌለበት ከፐብሊክ ምንድን ነው ሀሳቡ? በነገራችን ላይ ከታች የቲክታክ ሳይን ምልክቱን ያረከው ሰውዬ ምን ያክል አንተ አእምሮ ላይ አንተ ልብ ላይ ወንዶች እንደዚህ እንደሆኑ እያሳየክ ነው። በቃ ከአእምሮ አይጠፋም ይሄ ሰው። በነገራችን ላይ መብት ነው ልልህ ነው። ስለዚህ ይሄኛውን ነገርስ እንዴት ታየዋለህ? ቦምቤ ሁለት ገጸ ባህሪ የሆነበት ምክንያቱም ምንድን ነው? እኔ ይህን ወሬ ባላ ብላላ ነው አንቧ ጠጥቼ የመጣሁት መሰለኝ፣ አላውቅም። ሀሳቤ ተበታትኖብኛል እና ምን እያልሽኝ እንደሆነ አልገባኝም። እውነት ለመናገር ምን ሳላጋንን ማለት ነው። ግን እኔ ብጠይቅሻቸው ለምሳሌ አንቺ አሁን ላስረዳህ። እሺ አሁን አትረሳውም፣ ደግመህ ላስረዳህ። እሱ ፖስት የሚያደርጋቸውን ነገሮች ላይ ነጭ እየለበሰ ነጭ ጫማ፣ ነጭ ሱሪ፣ ነጭ ቲሸርት ምናምን ነገር ነው ፖስት የሚያደርገው ሂስቶሪው ላይ። እሱ ግን ሲመጣ ቤቱን ሲከፍት ጥቁር በጥቁር ለብሶ አይኑ አባብጦ ነው የመጣው። ለምን ሁለት ገጸ ባህሪ መሆን ፈለገ? ይሄ ግልጽ ነገር ነው ጋይስ። ይሄ ጥያቄ ግልጽ ነው። ለምንድን ነው የሚያናድዳችሁ? የሚመልስልኝ አካል ካለ መግባት ይችላል። ይህን መልስልሻለሁ መሀኔ የሚለኝን አካል እስባል። የቆየ ፎቶ ነው። ኦኬ፣ ይሄ መልስ አይሆንም። የቆየ ፎቶ ቢሆንስ እንዴ? እኛን ለማናደድ ነው እንዴ? እኔ ግን ግልጹ ነው የምነግርሽ። ምን ያልገባኝም ግን የምሬ ነው ልተባበርሽ ሞከርኩ፣ ምንም አልተረዳሁም። ግን የምሬ ነው የምነግርሽ። አሁን አብዛኛው ከሳሽ የሆኑ ሰዎች የሚከሱት አሞራው የሚከሱት ሰዎች ግን ማስረጃ ማቅረብ ይችላል። አያመኝም። ትክክለኛና ግልጽ ጥያቄ ነው። ኧረ እኔ ከደሙ ንጹህ ነኝ ጋይስ፣ እንዳታስገቡኝ። ማስረጃ አለኝ። ፖስት እኮ እያደረኩት ነው። ላምጣ ማስረጃ አላቅርብ ለዚህ ላልኩት በቃሽ። ቦምቤ ወንድምህ ነው። ከዚህ በኋላ አንተ ቤት ሀሳብ አስተያየት ሲሰጥ መብቱ ነው ብለህ ጻፍላቸው። በቃ አንተ ለምን ድጋፍ አትሆነውም? ለአንድ ቀን ወንድምህን ይህን ያክል ቀን ሙሉ አንተ ከቀጠቀጥከው ማለት ነው። ከዚህ በኋላ ለሚነሳው አጀንዳ አንተ ለምን ከሱ ጎን አትቆምም? እንደ ሀሳብ ግን ይሰማሻል የማወራው? ኧረ ምንም አይሰማኝም። ማለት ምንም አልተግባባንም። እኔ አሁን ግራ ገብቶኛል። እና እኔ ግን ጥያቄ የምጠይቅሽ ብዙዎቹ እኔ እያልኩኝ አይደለም። አሁን እኔ ራሴን አውጥቻለሁ። ግን
እኔም ራሴን ሳየው ምንም ክስ የለኝም። እኔ በሽሽቅ ላይ ነው የነበርኩት። ግን በብዛት የሚከሱት ሰዎች እሱን ማስረጃ ማቅረብ ይችላሉ። የትኛውም ነገር በወንጀል የሚሆን በምንም አይችሉም። እሱንማ እኮ ምን አለመሰለ እኔ ፖስት አድርጌዋለሁ እኮ እኔን መክሰስ የምትፈልጉ መሬት ላይ ወርዳችሁ ሁሉንም ማስረጃችሁን ይዛችሁ ኑ፣ እኔ አለሁኝ፣ በፈለጋችሁኝ ሰዓት እገኛለሁ። ብቻ ይህ ሰው ጥፋተኛ ነው ለምትሉት ማስረጃ አምጡ ኳል ማስረጃ ያለው ሰው ሄዶ ማነጋገር ይችላል። እሱ ግን የለም እንጂ እኮ እሱ ብሏል። ሌላስ ጥያቄ ካለ ጠይቅ። ማለት እየመለስኩ ነው። ያ ብዙዎቻችሁ አብዛኛው የአሞራው ውርንጭላዎች ወደ ሳይድ አትያዙ። እኛ ጥያቄ ነው እየጠየቅን ያለ ነው እና ጥያቄ መጠየቅ ደግሞ ጤናማነት ነው እንጂ ፌር የሆነ ጥያቄ ነው። ሰው ፌር የሆነ ጥያቄ ሲጠየቅ ብርድ ብርድ አይበላችሁ። ወንድሜ ነው ምናምን፣ ወንድሜ ነው፣ ችግር አለ። ግን መጠየቅ የሚገባው ነገር ከሆነ ቢጠየቅ ችግር የለውም። ግን አብዛኛው ለምን መሰለሽ፣ አንደኛ የእሱም ሀቁ እንዲወጣለት ነው። ለምን ሰውም ዝም ብሎ ይህን አጋጣሚ ተጠቅሞ እንዳይወቅተው ነው እየተከላከልንለት ነው እንጂ እሱም በተለየ አውሬ አድርገን አይደለም እየቀረብን ያለ ነው። ክሱም ደግሞ ዝም ብሎ ሰዎች የሚከሱት ከሆነ ትክክል አይደለም ነው ዋናው ፖይንቱ። ግን ጥላቻ ነው ማለት ነው። ስለዚህ ያንን ከግምት ገብቶሻል እኮ አሁን። ስለዚህ አንተ እያደረክ ያለከው አሁን ሲገባኝ በአንድም በሌላም መልኩ እሱ ላይ ማስረጃ ካልተገኘበት ልጁን ነፃ እንደሆነ እያወጣህለት ነው ማለት ነው። ኤግዛክትሊ። ታዲያ እዚህ ቤት አይደለም መወቀጥ የጀመረው ምንም አይነት ማስረጃ ማቅረብ ጉዳዩ የሚተነሳው። ስለዚህ ማስረጃ የሌለው ነገር ከሆነ እሱ ነፃ ነው ማለት ነው። ደስ ይለኛል። ይሄንን ነው በሚገባ ማስረጃ አቅርቡ ነው የሚለው። ማስረጃ የሌለው ጉዳይ ከሆነ ዝም ብሎ ጥላቻ ማንም ጥሪ አይቀበልም። ገብቶሻል? ከግል ጥላቻ የተነሳ ሊሆን ስለሚችል ወይ እሱን የሚያፈቅሩ ናቸው። ብዛት ደግሞ ትላልቅ ሴቶች ናቸው፣ ቪዲዮ አብርተውም እንዳየ ነው። ስለዚህ ከባድ ነው የሚሆነው። ሴቶች ከሆኑ ኮንቲነር የሚያከ ነገራችን ላይ ግን ቦምቤ ያልታየክ ነገር ግን እንዳለ መናገር እፈልጋለሁ። ምንድን ነው ግን አሁን አላወራም። በጣም ብዛት ግን እኔ እንደ መሀኔም ስናገር በጣም በብዛት ግን አሞራውን በተለይ ጥፋተኛ ነው ብለው ሲከሱ የነበሩ ሰዎች እንደ ሀቅ ከጥላቻ ነው እንጂ ትክክለኛ ማስረጃ የላቸውም። ለምን በሰዓቱ ሲደረግ በነበረው ነገር ላይ እንዳልኩ ከጅማሬው እስቲል አሁን ድረስ እግዚአብሔር አቁሞናል፣ በህይወት አለሁኝ። ስለዚህ ያኛውም ሰው ስለሌለ ብዬ ሳሉቅ ሰው ማለፍ አልፈልግም ብዬ ተናግሬ ካለሁ እዛም ጋር ጥፋት አለ፣ እዚህም ጋር ጥፋት አለ፣ አሌክስ ጋር ልጅቷም ጋር ጥፋት አለ፣ ሶስቱም ወገን ጋር ጥፋት አለ። ግን እሳ በህይወት የሌለውን ሰው ደግሞ አንተ ይህንን አድርገሃል ብለን መክሰስ ስለማንችል እንዳይከፋትም ጭምር እንዲያጽናናት ይሆናል በዚህ ሰዓት። እግዚአብሔር ባደረገው ነገር ላይ ግን ለምን አይባልም። ምክንያቱም አብዛኞቻችን ሰዎቻችን ላይ ፋሚሊ ላይ ሰዎች አላጣንም ብዬ አላስብም። ገብቶካል ቦምቤ? ስለዚህ የእግዚአብሔር በደረሰው ቀን ላይ ለምን አንተ አትልም? በዚህ ምክንያት ነው እንደዚህ ነው እንደዚህ ወጣ እንደዚህ ብዙ ነገር አውርተን እኛ እንደውም እዚህ ቤት ላይ ሲወራ የነበረው ምርጡ ሀሳብ በቃ ተዋቸው ይኖሩበት እያልን ነበር እኛ ስናወራ የነበረው። እኔም ስል የነበረው ያንንም ሰው አምጥተን መጠየቅ የማንችለውን ጥያቄ አታንሱ፣ ላይክ ይረጋጋ ስንል ጭራሽ ብላችሁ የተወሰዳችሁት አለች ብላችሁ መጣችሁ። እሺ በሱም ሂደት ሂዱ እንስማችሁ የት ትደርሳላችሁ ሲባል መሀል መንገድ ላይ ተፈነካከታችሁ። ለምን? መልሱ ጊዜ ይመልሰዋል። ለምን ለሚለው ለዚህኛው ጥያቄ መልስ ስለሌለኝ ጊዜ ይመልስላችኋለሁ። ሁላችንም ጠቅለል አድርጎ ጊዜ ይመልስልናል። ይሄ ነው እንግዲህ። አሁን ባለው ሂደት ግን ማንም ሰው እሱን
ጥፋተኛ ነው ብሎ የሚያመጣው ማስረጃ አንድም የለም። ከወሬ የዘለለ የለም። ኦኬ። ስለዚህ አሁን ያው እንደ አንድ ምቀኛ ቤት እኛ ዝም ብለን ስናወራ ነበረና፣ ግን አሁን በትክክል ደግሞ በአጠቃላይ እዚህ ቤት ያወሩት በጠቅላላ ምንድን ናቸው? ወደ ትክክሉ ስንመጣ ግን ልጁን የሚከሰስበት ነገር ማስረጃ አለ ወይ ነው። እኔም ማወቅ ስለምፈልግ ነው። ያለበለዛ እያልኩ ያለሁት የለም፣ ጭራሽ የለም ነው የምትይው? የለም ጭራሽ የለም ነው የምትይው? ካለ ታዲያ ለምን አመጡ? ድምፅሽ ግን ለምንድን ነው የሚጠፋው? ወይስ የኔ ነው? አላልኩም። ልጆቹ በፍቅር ይኖሩበት ነው ያልኩት። እኔ አሞራ ይመቸኛል፣ ሊዝዬ ትመቸኛለች። አራነጥ አያገባኝም። ቦምብዬ ሀሳብ ስታመጣ የሚመቸኝ ከሆነ ከታች አዳምጣለሁ። ሀሳብ አስተያየት መስጠት ካለብኝ ገብቼ ሀሳብ አስተያየት እሰጣለሁ። ከዛ ውጭ ግን የፐብሊክ ሰው እንደመሆናቸው ማውራት እፈልጋለሁ ያለ ሰው የማውራት መብት አለ። ያገባኝ። ይኸው ጨርሻለሁ። ኦኬ እሺ። ቤተሰብ አሁንም አዋንሳጌን ቤተሰብ ታች ላሉት ማስረጃ ማቅረብ ትችላላችሁ። በወሬ ደረጃ በዘለለ እንደዚህ የምትጠረጥሩት ነገር ካለ ማስረጃ ያለበት ነገር ካለ ማቅረብ ትችላላችሁ። እኔ አልወቀስኩም። ኦኬ ከታች አላችሁ ማስረጃ ማቅረብ ትችላላችሁ። ተከሳሾቹን ቡምቤ አንድ ጥያቄ አለኝ። ቡምቤ እሺ፣ እኔ እዚህ ቤት ያወራሁት ነገር አለ እንዴ? በመጥፎ ሳይድ አውርቻለሁ። ስለሱ ካወራሁ እንዶ ይቅርታ እንድጠይቅ አለ ሪከርድ አለኝ። እኔ እንጃ አላውቅም። እዚህ ቤት እያለሽ አንድ ሰው እንኳን የፖስተኛ እንደማይኖር እርግጠኛ ነኝ። እኔ ምንም ነገር አላልኩም። እውነት ለመናገር ሪከርዱን አውጪ ማሪ። እዚህ ሪከርደር አይደለሽ? እሺ አለኝ ካለኝ ይቅርታ እንድጠይቃችሁ። እሺ ወለየዋ ሰብሰብ አድርጊውና እኛ ያለ ማስረጃ ካወራን እንትን እንላለን። ይሆን እንዴት ነው? ሪከርድ ካለ ይቅርታ እንጠይቃችኋለን። እሺ እግራችሁ ስር ምናምን ተደፍረን ደፋር ቲክታክ ላይ እስከመጣ ድረስ በደንብ አድርገን ነው የምናወራው። እነዚህ አሁን እነ ወለየዋ ምናምን እንትን ናቸው፣ የአሞራው ድርጅት ናቸው እንዴ? ስታሩን አታዩም እንዴ? እና አሞራ እንዴት ነው አንተ የማታውቀው? ቢጫ ምልክት ከፊት ለፊታቸው ካስቀደሙ የእሱ ናቸው። ኧረ እባክሽ ታነቂ ውዴ፣ እባክሽ አዲስ ተይ እንጂ እኔ ቆንጆ። እኛ እኮ ጥያቄ ነው የሚጠይቅን አይደለም። ምን አለን? ተይ እንጂ አዲስ፣ ጥሩ ሰው አልነበርሽ እንዴ? እባክሽ አዲስ ወደ ቀልብሽ ተመለሽ። ብዙዎቹ ሀገር ቤት እንገናኛለን። አንቺ ወለየዋ ጀርገፍ ስ ብዬ በደሞዝ ነው የምትሰራው ማለት ነው? ዳሌክስ በደሞዝ ነው የምትሰራው? አላልኩም፣ አልወጣኝም። በጣም ጎበዝ ሪካርድ ነች። በጣም አኮሳሰቷ ራሱ እኮ ይለያል ነው የምልህ። ለአሰልጥኔ ስላት እኔ አልፈልግም አለች። እሺ አሁን ለምሳሌ ቤተሰብ ከታች ያላችሁት ጥያቄ ነው፣ ማስረጃ ማቅረብ ይቻላል ወይ ጉዳዩ እንዲሄድ? አይ ማስረጃ የሌለው ነገር ደግሞ ከሆነ ልጁን እንፋተዋለን ማለት ነው። ኦፊሻሊ ሁላችንም ባለንበት ስለሱም ከዚህ በኋላ ተሳስተን አናወራም። ማስረጃ ካለ ግን ማስረጃ ማቅረብ ነው። ከሌለ ግን
በቃ እንፋተዋለን። ኪኪ ባወራም እኮ በራሴ አፍ ነው የማወራው፣ በአንቺ አላወራውም። ከንቀና አለ ማስረጃ ያለው ሰው ካለ አንዳንድ ቁጥር ጻፍልኝ። ቤተሰብ ማስረጃ ያለው ሰው ካለ፣ ከሌለ ችግር የለውም። ከሌለ በቃ ችግር የለውም፣ ያጋጥማል ብለን እናልፈዋለን። በቃ አሞራው የሚወርድና ሌላ ባንዲራ ወርዶ አሞራውን ወደ ዛፉ ላይ እንመልሰዋለን። አሞራው ወደ ይሄኛው ሰው በጣም ነው የሚወደኝ ሜንሽን ያደረገ። እሺ ተቀብያለሁ። ያ ቆይ ግን አንድ ጥያቄ አለኝ እዚህ ጋር ጋይስ። በነገራችን ላይ አሞራው ለ3 ቀን አውሩበት መብታችሁ ነው ብሎ እኮ ብሏቸዋል። ለምንድን ነው እናንተ የሚያናድዳችሁ? በዚህ አጋጣሚ ማለትም ሰው በመጥፎም አወራ በጥሩም አወራ ሀሳብ አንስቶ ሲወያይበት በአሞራው ጉዳይ እስከነካቴው እንዳይለጠፍ የምትፈልጉበት ነገር አልገባኝም። እሱ እኮ ለ3 ቀን ከፍ ካለ ለ1 ሳምንት እኮ ፍቃድ ሰጥቷል ባለቤቱ ራሱ ዋናው። እናንተ ለምንድን ነው ሰውን እንደዚህ የምትይዙት? አልገባኝም። እናንተ የምን ጠበቃ ናችሁ? እሱ መብታችሁ ነው አውሩ አለ እኮ ሰውዬው። ቆይ እንደውም እንትን ልበለው ስክሪንሾት አድርጌ ይሄ ምንድን ነው ቆርጬል ውስጥ መብታችሁ ነው አውሩ ብሏል ሰውዬው። እናንተ ለምንድን ነው የምትከራከሩት? መብታችሁ ነው አለ እኮ አውሩ። 1 3 ቀን 1 ሳምንት ይኸው አጀንዳ ሰጠኋችሁ ብሎ እኮ ነው የወጣው እሱ ገብርኤልን። ለምንድን ነው እናንተ እንደዚህ የሚያደርጋችሁ? ስላልገባኝ። ሰላም ለዚህ ቤት እንዴት ናችሁ? እንዴት ናችሁ? የነ አሞራው የት ደረሰ? የዴዚ እርግዝና ስንት ወር ሆነው? የዴዚ እናት ታግታለች ወይ ሞታለች ወይ? እሱም አላወቅንም። አሁን የዴዚ እንትን እየጠበቅን ነው እኛ። እርግዝናዋ ስንት ወር እንደሆነ የሚነግረኝ ሰው አለ? ከ1 ወር እስከ 9 ወር ፈልጊው። እኔ ጃን ያለቅ መጣሁኝ። እሺ አውሩ በቃ መጣሁ። ቆይ አንዴ የምፖስተው ነገር አለኝ። እሺ ግን ቅድም ለማን ነው እየመለሰ ግራ ስለገባ ነው። አትሳቂ መጣሁ። እሺ በቃ አውሩ። ማን ከሳሽ ማን ተከሳሽ? እኔ አሁን የጨነቀኝ ማን ከሳሽ ማን ተከሳሽ ነው። አሁን ከሳሾች ማን ናቸው? ምንም አሁን እኮ እየጠየኩኝ ነው ያሉት ጓደኞቼን። የዚህ ቤት እድር ተሳታፊዎች መጥተው ክሶቻቸውን ዋናውን ይዘው ኮፒውን ዶሴያቸውን ይዘው እንዲመጡ ፈልጌ ነበር። ግን ያው ምናልባት አርፍደው ሊሆን ይችላል። ምንም ችግር የለውም። አንተ በእናትህ ተንቀሳቀስ፣ ወደዛ ሄድ። አሁን ደግሞ የእንትና ደግሞ ገና አልታወቀም። ታግታለች ወይ ሞታለች ወይ እየተባለ የዴዚ እናት የት ደረሰ? ታግታ ነው ወይ አንቺ እገታ ምናምን ነው የምትይው? ማስረጃ እየጠየቅኩ ነው ያለሁት። በወሬ እኮ ስላስጠላኝ እኮ ነው። ማስረጃ እየጠየቅኩኝ ነው። አለ ወይ ነው እያልኩ ያለሁት። ማስረጃማ አብዛኛው ሰው ታግታለች እንጂ ለቅሶ ማላየን ቀብር ማላየን ብሏል። ቆይ በእናትሽ ተይው። ይሄ ዝም ብሎ እኔ የሚወራውን አይደለም። እኔ ማስረጃ ነው እየጠየቅኩ ያለሁት። ሰው የሚለውማ ሚሊዮን ነገር ነው የሚያወራው ሰው። እሺ አሁን ሌላው ተወና የዴዚ እርግዝና ስንት ወሯ ነው አሁን? እንዴ እኔ ምን አሳወቀኝ? ለምንስ ይጠቅመኛል እንዴ? ለምን አይጠቅመንም እንዴ? መጠየቅ አለብን እኮ። ምክንያቱም ምን መሰለ ይያያዛል እኮ ከእናትየዋ እንትን ለቅሶ ምናምን ስላላየን ለዛ አንዳንድ ነገር ምን ሆና ነው በልጇ እርግዝና ነው ወይ ተናዳ ተበሳጭታ ነው የተደበቀችው ወይስ ሙታ ነው ምናምን ለማወቅ እሱ ነገር ያስፈልጋል። ስንት ወር እንዳለች አሁን 6 ወር ነው 5 ወር ነው የእርግዝና ሁኔታ? አይ ከምሬን። ወይኔ ምን አይነት ጉድ ነው! ጉድ እኮ ነው የመጣብን። እኛ እኮ እንቅልፍ አጣን ወገን፣ እንቅልፍ አጣን እኮ እንዴ! ምን አረግን እኛ የምንበጠበጠው? ማለት እውነት የምታውቁ ሰዎች ካላችሁ ጉብና ንገሩን። ማስረጃ ያላችሁ ምናምን ጉብና ንገሩን። አንዳንድ ቁጥር የምትጽፉ እንዴ! ለምን እንቅልፍ እንጣ በእነዚህ ውርጋጦች? ምንም እንኳን ሀዘኔታ የላቸው። ቆይ አሁን እኮ እኔ የማስበው ሌላ ነው፣ አንቺ ደግሞ የምታስቢ ደግሞ ሌላ ነው። በጣም የሚገርም ነው።
ማለት ሁላችንም የተለያየ መንገድ ውስጥ ነው ያለ ነው። እኔ ምን መሰለሽ ጥያቄ አሁን አሞራውን የሚከሱት ሰዎች ያው በወንጀል ነው አይደል የሚሉት ወይም ደግሞ የሆነ ነገር ኦኬ የሚሉት ነገር ማስረጃ ይኖር። አሁን እስከዛሬ ድረስ ያው ዝም ብለን ቦሬ ደረጃ እያወራን ነበረ። ሁሉም እየመጣ ያወራል ምናምን። አሁን ግን ጥያቄ ነው የሚወራው ነገር ማስረጃ አለው ወይ? ማስረጃ የሌለው ነገር ከሆነ በቃ ዝም ብሎ ያልቃል፣ እዚህ ጋር ይበቃልና የእሱም ፎቶ ይወርድና አሞራው ወደ መጣበት ዛፍ ይመለሳል፣ ወደ ዋርካ ዛፉ ይመለሳል። እዛ አሞራው ዛፉ ላይ ይቀመጣል። ካልሆነ ግን ማስረጃ ያለው ነገር ከሆነ እንቀጥላለን። ካልሆነ ግን ምን ብለን የሰው እንከተክታለን? አዎ አይ አንዳንድ የሚጽፉ ግን ከእንትን ያለ ማስረጃ ያላቸው እንዳይሆኑ ብታስገባቸው ጥሩ ነው። ነው የሚጽፍ ሰው የለም እስካሁን ድረስ። አረ ጽፈዋል፣ ሁለት ሶስት። ቲጂ ልቦልክሽ እንደ እኔ ቆንጆ የቤቱን ህግ አክብረሽ ጭራሽ ኮሜንት የምታደርጊው እንዲህ ቺማ የአሞራው ጀለስ ነች። አፍሽን በኩርኩም ሸርፌሻለሁ የእኔ ፍቅር ይመች። ኧረ እኔ አልቀለድኩም፣ እየቀለደች ነው ምናምን ይላሉ እንዴ። እሺ አንቺ ሰመር የምትባዩ አይተሻል? ለቅሶ ቤት ተሰርቶ አይተሻል? ይሄ ድንኳን ተሰርቶ ተለቅሶለታል እናቷን ቦምብዬ ከራሴ ቤት ነው መቦለክ የነበረብኝ እና በስተት ግን ወለየዋን እዚህ ቦለኳት። አንሳትና ከፈለግ ማራት በቤቴ ከሌለ ተንቀሳቀስ። በቃ አበሻ የወሬ ጠኔ ሊገልህ ነው። ዝም ብለህ በወሬ ደረጃማ ከሆነ ማውራት እኮ ይቻላል፣ መቦትረፍ ትችላለህ። ግን ማስረጃ አለ ወይ ነው። ከሌለ በቃ የለም። በቃ ንካው፣ ተንቀሳቀስ። በትን 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 ከሌለ የለህም። በቃ ዝም ብለህ የሌለ ነገር መተህ ልጆቹንም እንትን ማድረግም ትክክል አይደለም። የለም አይደል? በቃ ሰው የሚጽፍም የለም። በቃ ዝም ብሎ ነው፣ ሙቀት ነው። አትገቢም ተብለሻል እኮ ምንድን ነው ፌር አይደለህም ምናምን የምትለው አልገባኝም። ምንድን ነው ከፌርነት ጋር ምን ያገናኘዋል? ማስረጃ አለህ ወይ ነው። ካለህ አለህ፣ ከሌለ የለህም። ኢትዮ ማስረጃ አለህ ወይ ነው። ካለ አለህ፣ ከሌለ የለም። አሁን ወደነ አዶናይ እና ጃኒ እንዞራለን። ይሄኛው ከሌለ ይሄ ማስረጃ ከሌለው ጃኒ እራቷን በልታ ይሆን ብለን ወደ እነሱ እንዞራለን። አለ ማስረጃ የለም። አሁንም እየጠበቅኩኝ ነው። ኢትዮ አንተ በወሬ ደረጃ ነው የምታወራው። እንደዚህ ነው ጥርጣሬ ሁሉም ሰው እኮ ይጠራጠራል። ማስረጃ ግን የለም። ማስረጃ ከሌለ ጥርጣሬህን መተህ በደንብ ብትነግረኝ ምን ይጠቅመኛል? ምንም እኮ አይጠቅመኝም። እሺ 2 ደቂቃ ሰጠሃለሁ፣ መተህ የምተነፍሰውን ልስማ። እሺ እንደመጣ ማይኩ ሳይቀዘቅዝ ሄድበት ሞቋል። ምንድን ነው ማስረጃ አለ? ማስረጃ እኮ ቀጥታ ኢንተርቪው ወይ ቲክቶክ ላይ መቅረብ ያለበት ባለሙያዎች ናቸው። ያንን ፕሮጀክት አድርገው ፍርድ ቤት ነው የሚያቀርቡት አይደል? ህጋዊ ውሳኔ ነው አይደል የሚወሰንበት። እዚህ ጋር ማስረጃ ብትል ሁሉም ስሜት ነው የሚናገረው። ደጋፊም ስሜት ነው የሚናገረው። ማስረጃ ከሌለ ታዲያ እኛ ምን አገባን? እዛ ላይ አንተ የራስን ውሳኔ መወሰን ትችላለህ። ግን የማስረጃ ነገር ቢኖርም ባለሙያዎች ጋር ነው የሚኖረው። ባለሙያዎቹ እዚህ ፕላትፎርም ላይ ይዘውት ሊመጡ አይችሉም። በዛ መገንዘብ መቻል አለብን። በዛኛው ስለዚህ እዛው ፍርድ ቤቱ ይዝጋው ነው ማለት ያለብን። በቃ እዛው በፍርድ ቤት የካ ፍርድ ቤት ችሎት ላይ ወይም ደግሞ እዛውን ፍርድ ቤት ተገናኙና እንትን በሉ እና አሁን የአንተን ሚዛናዊነት ገደል እንዳይከተው በዛ መንገድ ልትሄድበት። ኧረ ወደዛ የምን ሚዛን ምናምን ምንድን ነው ሚዛን? ኧረ ወደዛ ደግሞ አሁን ለሰው ተጨንቄ
ሚዛን ራኒ ያሰማቸው ማለት ነው። ምን ይጠቅመኛል? ምን ሚዛን እኔ እንዳት አይከተሉም። ያበቶች ምን ያደርግልኝ? ነው ሰው እኮ አሁን እኛ አሁን ስንቀልድ ነበረ፣ ብዙ ነገሮችን ስናወራ ነበር ምናምን። ግን ወደ ቁም ነገር ስትመጣ ግን ልጁም ቢሆን ሰው ነው። ላፊ ተሄዶ ልጁ ላይ ችግር መፍጠርም ጥሩ አይደለም። ገባ እና የሚባለው ነገር እኔ እየቀለድኩ ስለነበረ ነው። ብዙዎች ሰዎች በቁም ነገር እያወሩበት ስለሆነ በቁም ነገር የሚያወሩበት ከሆነ እኔ ብሽሽቅ ላይ ነው የነበርኩት። ወለየዋ ሪከርድ እያደረግሽ ነው ጎበዝ። ስለዚህ በቁም ነገር ይህን ጉዳይ ከያዙት ማስረጃ አለው ወይ ነው። እኔ ነኝ የጀመርኩት እኮ እዚህ። ማስረጃ ያለው ጉዳይ ከሆነ እንሰማለን። ማስረጃ የሌለው ጉዳይ ከሆነ ራሴ የጀመርኩት ጉዳይ ነው፣ ዘጋዋለሁ ፋይሉ። ከዛ በቃ ይታለፋል ማለት ነው። ድካም ብቻ ነው የሚሆነው። ግን በቀደም ውሳኔን እንዴት ያደረገው? ሱሴ እኮ አሁን የመጣ አሞራው ዛፉ ላይ አውርደነው ነበር። አሁን ወደ ዛፉ እንመልሰዋለን ማስረጃ ከሌለ። በቃ እኔም ልዘጋው ስለፈለግኩ ነው ይህንን ጉዳይ። ከዚህ በኋላ አላወራም በዚህ ጉዳይ ላይ። እኔ አንድ ጊዜ ለዚህ ልጅ ልመልስለት። እኔ ህዝቡ ተሳስቶ እንዳያምነኝ ድሮ እንዴት ያምነኛል? እኔ እኮ ህዝቡ አንተ ያለ እምነት ዜሮ ገብቷል። ማይነስ ዜሮ ይግባ፣ ምን አገባኝ? ምን ይጠቅመኛል? አመነኝ አላመነኝ ምን ወሬ ነው? እንዳታምነው በሉት። ምን አገባኝ? እኔ ትመጣለህ፣ ታወራለህ፣ ትሄዳለህ። በቃ አለቀ። ቤት ተስተካክሎ ይጠብቅሃል። ትመጣለህ፣ የወሬ ጠናዬን ይዘህ አውርተህ ነው የምትሄደው። እንዳያምነኝ ሰው እኔ አልፈልግም እንዲያምነኝ። እና ወንድማችን እንደዚህ እኔ ሰው መጣ ቀረ ምንም ችግር የለብኝም። እና እንደ ሌላው ቲክታከር አይደለሁም። በጣም ለየት ያልኩ ሰው ስለሆንኩ አትጨነቅ። እንዳያምነኝ እኔ ችግር የለብኝም። ሰው ምን ይጠቅመኛል? እና ዋናው ነገር ግን ምንድን ነው? አብዛኛው ሰው በቃ ምንም ማስረጃ ሊያቀርብ አልቻለም። የጀመርኩት ጉዳዩን ራሴ ነኝ ራሴው መልሼ አሁን ሀላል እዘጋዋለሁ። ማስረጃ ታቀርባላችሁ? ጠይቂያቸዋለሁ። ማስረጃ ማቅረብ ትችላላችሁ? ክሱ እንዲቀጥል አንድ ማስረጃ ማቅረብ ትችላላችሁ። ማስረጃ ከሌለው ግን በቃ ልጁንም እንፈተዋለን። ቦምባችን ብራዘር አማን ነው። አማን ማምሽ አሎ ብራዘር፣ ሁሉ ሰላም፣ ሁሉ ሰላም አሎ። ኧረ እስኪ ዛሬ የቀድሞቹን ልጆች እንጥራቸውና የክትከታ ሰዓት ምናምን ብናደርግ እንጥራቸውና እሱና እኔ ምናምን ነሬ የራሳቸው ማለት ነው። እንደዚህ ለማድረገው ልሻ ምሺ አሁን ዝም ብዬ ሙድ እያስኩ ስለነበረ በአእምሮ ጉዳይ ላይ ሌሎች ደግሞ በቁም ነገር መስሏቸው ነው። አይ የአጀንዳው ማለት ነው በቁም ነገር መስሏቸው ወይ ደግሞ አጀንዳውን አራግበነው ነበረ እና ሰዎች ብዙዎቹ ይወቅሱታል፣ ይከሱታል ምናምን እና ያ ክስ በትክክል ማስረጃ አለ ወይ ነው? ከሌለ በቃ የለም ልጁን እንፋተዋለን፣ ምንም አይጠቅመንም ከዚህ በኋላ ካለ ግን ክሱ ይቀጥላል። ከሌለ ግን ምንም በቃ ዝም ብለህ ጥላቸው። ነይ ቤቴን እዩ ብላ ጠርታት፣ ከዛን ጠራቻትና ይዛት ገብታ ባልየው እዛ ተደብቆ የጀለሷ ባል ተደብቆ አፈኗት። ከዛም ቤተሰቦቿ ጋር ደውለው 2 ሚሊዮን ብር አምጡ አሉና ከዛን ደግሞ ሲያስቡት እቺ ልጅ ብንለቃት ልትናገርብን ትሻለች ብለው ጫፍጭፎ ገደሏት። በአሰቃቂ ሁኔታ ነው። እንዴ ቤተሰብ ኦልሬዲ ያውቃላ። ደውለው 2 ሚሊዮን ካሉ ቤተሰብ ማን ሆነ ያውቃል። እኔ በሌላ ስልክ ነው የደወሉት። ከዛም በኋላ ላይ ፖሊስ ታወቀባቸው። ፖይንት ጥለው ነበር። አይ ቲንክ ሰውም እሷ እዛ ቤት መሄዷን ምናምን ራይት ሹፌር የት እንዳደረሳት መጨረሻ ላይ ምናምን ይገኛል። የእነሱ ቤት ነው።
ከዛን ደግሞ ያገቷት ደግሞ አዲስ ቤት እኮ ተከራይተው እኮ አልቀጣምባቸው ማለት ነው። ከዛም በኋላ ላይ በቃ በአጠቃላይ ወደ 8 ተጠርጣሪ አብረዋቸው እንትን ታሉ። ከዛ አመኑ እኛ ነን የገደልናት ብለው የገዛ ጀለሷ ጠርታት ያስፈራ። አሁን ማንም ሰው ቤቱ ቢጠራሽ አምኖ መሄድ ይከብዳል። በቃ ወይኔ ሲያስፈራ እኮ። ግን የታወቀበት መንገድ እንዴት ነው? እነሱ አዲስ ቤት ለመቀየር እንደገና እንዳትናገር ቀድመው አሁን አዲስ ቤት ተከራዩ አይደለም? አዲስ ቤት ተከራዩ። የእሷ የመጨረሻ ፈረስ ወይም ራይድ ይሆናል የመጨረሻ ስልክ ደውሏ። ከዛም በኋላ ላይ እዛ ጋር ይደወልና እንዴት ተገኘ? እነሱ ጋር አይደለች እንዲያግተዋት እዛው ጨርሶ ገለዋል። ትሪፕል ጋይድ መጨረሻ ላይ ከቴሌ ስልክሽ አይወጣም ይወጣል ከቴሌ። ከዛ መጨረሻ ላይ የተለዋወሉት ሲደወል ራይድ ነኝ ቦታ ከዛን የዛን ኮንዶሚኒየም አፓርታማ ሰውዬውን ሲጠይቁት እነሱ እንደተከራዩ የሚናገር ግን ማለት አስክሬኗ ተገኘ። እነሱ እኮ ተጠርጣሪ እኮ ነው። በሞቷ በምን ታወቀ? ፈርስት ጊፍት ስትሪፕ ማለት አስክሬኗ ምን አደረጉት እነሱ? በሶስት ነው ጋይስ የሚባዛው። በሶስት ነው ተውት ነው መሰለኝ የሄዱት ጥለውት ይመስለኝ። በሶስት ነው የሚባዛው። ጥለውት አውጥተው ጥለውት ነው ወይ የሆነ ቦታ አሉ ነው። ቆይ እንዳሰማሽ ላሰማሽ። ደበቁት አለች ሜርሲ። ሰምተዋለች መሰለኝ። ደበቁት የት? ወይኔ ሰው ማመን ያስፈራ። እኔ እንደዚህ አይነት ነገር እየሰማሁ ነው። ፈሪ እንዴ! በጣም በሻንጣ ልጅ 21 አመለጠባት። ከተማ ላይ እጅግ አሳዛኝ በሆነ ሁኔታ በአጋቾች የታገተችውና የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። የደረሰኝ መረጃ እንደሚያሳየው ከሆነም እቺ እህቷ ማለት ነው በአጋቾች አንድ ፍላወር የሚያስራችን ለረጅም ቀናት አጋቾች ዋን ፍላወር ዋን ሮዝ ጋይስ ገንዘብ ሲባሉ ቆይተው በመጨረሻ መቶ ምናምን ሰው አጋቾች ተብዬዎችም እንግዲህ በቁጥጥር ስር መሆናቸው እየተገለጸ ነው። እህትየዋ ኢትዮጵያን ወክላ በዓለም መድረክ ላይ የምትሳተፈውና የባህላችን አምባሳደር የሆነችው ሚስ ኢትዮጵያ ሩት ይርጋለም በስቶሪዋ ላይ እንዲህ ብላለች። የምትመለከቱትን ፎቶ ካጋራች በኋላ ከጠላቴ እኔ እጠነቀቃለሁ፣ ከወዳጄ አንተ ጠብቀኝ ስትል እግዚአብሔር የወደደውን አደረገ የሚል መልእክት የእህቷን እዚህ ጋር ፎቶ ተጠቅማ እንግዲህ አድርጋለች። ለሟች ነፍስ ቆይ ያኛው ነው በደንብ የሚያስረዳው። ለምን ሲያወራ የሚለው ዜና ሲያነብ ነው እንደዚህ የሚላሉ ነው። በቃ እዚህ ጋር ተሳበረ። በቃ ወዲያውን ይኸው ማርያምን የምታውቂያቸው ሰዎች ያውቃሉ። እንደዚህ ብዬ ፌንትም አልበላሁም ምንም አልበላሁም፣ እንደዚህ ነው ያዝኩት። ከዛ ቤቱ በደንብ በቃ ደም በቃ ቤቱ በቃ እንደዚህ ቁጭ አልኩ እንደ ጎርፉ። ኧረ እኔ ደህና ነኝ ቡና አድርጉልኝ እላለሁ። ከዛ ሲያዩት እናቴ ኧረ ጭራሽ አይሆንም ነው አሉ እነ ርብቃ ምናምን የሚባሉ እዚህ አለች የኮሚኒቲው ኤምባሲ ምናምን እነሱ አፋፍሶ ሆስፒታል ሲሄድ ዶክተሮቹ ምንድነው ስባል መቼም የአበሻ ልጆች ናቸው ልታስዣቸው አትፈልጊም፣ ጥርሙዝ ነው የወደቀባት ተባለ። ያኔ ራሴ ከዛ ሰፉኝ። ያው እዚህም አንዳንድ ንቀት አላቸው። ሲሰፉኝ ከነ ጥርሙዜ ነው ሰፉኝ፣ ማርያም ከነ ጥርሙዜ። ከዛ አንዲቷ ነርሲ ውሃ እንደዚህ ታደርግ ኧረ ዶክተር አለችው። ከፌንት ደህና እየነቀልኩ መጣ ደህና በቃ ያኔ ህይወት ከዛ ጥርሙዝ አሉ ውስጥ አለችው። ከዛ እንደገና ተሰፍቶ የነበረ እንትን ተደርጎ ተፈቶ እንደገና በውሃ ታጥቦ ምናምን ነው እንትን የተሰፋው። ከዛ ካሳ ምናምን እኔ ካሳ በደንብ በቃ የምመልሰው አልኩ። ስንት ሽማግሌዎች መጥቶ በቃ ተለመንኩ። በቃ እኔ ፖሊስ ምናምን ወደ ቤታቸው ሲላክ እኔ በፖሊስ አልፈልግም አልኩ። በፖሊስም ለምንም አልፈልግም አልኩ። በራሴ መንገድ ነው አልኳቸው። እስከ መጨረሻ ተደበቁ። በሽምግልና እኔ በሽምግልና ምንም አልኩ። ለባለቤት ብቻ ጥርሙዞች ምናምን እዛ ስለ ብዙ ኪሳራ ስለደረሰ እሷ ካሳ ልትቀበል ነበር። ጅብ ስለሆነች ባሏንም አትቀበልም ካሳ ያለ እንጂ እዚህ ሀገር